ዞብል ነው ፈረሱ የፋሲለደሱ እየተባለ የሚነገርለት ዞብል የሚባለው ፈረስ ስለሱ ያውቃሉ። ዞብል የሚባለው ፈረስ በነገራችን ላይ አጼ ፋሲል ለፈረስ እንኳን ክብር ስላላቸው እዚህ ውስጥ ነው የተቀበረው። እዚህ ውስጥ እንግዲህ ኦልሞስት ለ400 ዓመታት የጥምቀት ባህር ወይም ደግሞ የጥምቀት በዓል እየተከበረበት ያለ ታላቅ ታሪካዊ ቦታ ነው። ንጉሱ ከዚህ በነበሩበት ሰዓት አጼ ፋሲለደስ መዋኛ በሚል ለልጆቻቸው ማሰልጠኛ ዋና እንዲችሉ የነገስታቱ ልጆች ዋና እንዲችሉ ያደረጉበት ታላቅ መዋኛ አለ። እንዲሁም ደግሞ ከዚህ ሰማዕቱ ቅዱስ ፋሲለደስ ቃላያውን ተደርቦ ያለው ታቦት ጽላቱ እዚህ ነው የነበረው። ይህን ታላቅ ቦታ አሳያችኋለሁ፣ አስጎበኛችኋለሁ። አብራችሁኝ ቆዩ። ጥምቀት ለ400 ዓመታት የጎንደር ጥምቀት የተከበረበትን ከ44ቱ ታቦታት አንዱ ቅዱስ ፋሲለደስ ሰማዕት የተተከለበትን ታሪካዊና ጥንታዊ ቦታ አጼ ፋሲለደስ ሁለተኛ ቤተ መንግስት አድርገው ተቀምጠውበት የነበረውንና ትልቁ መዋኛ ማለት 50 በ30 የተሰራውን ትልቁን መዋኛ የነገስታት ልጆች ይዋኙበት የነበረ አሁን ደግሞ 400 ዓመታትን ጥምቀት እየተከበረበት ያለውን ታላቁንና ታሪካዊ ቦታ ነው ማሳያችሁ። አብራችሁኝ ቆዩ። እሺ እንግዲህ እንደምትመለከቱት እነዚህ ዛፎች በጣም ሀገር በቀልና ጥንታውያን እጽዋት ነው የሚገኙት። እነዚህ እጽዋቶች ደግሞ ቦታውን ታሪካዊ መሆኑን የሚናገሩ ናቸው ማለት ነው። በጣም ውበት ነው የሚሆኑት። ቦታው ራሱ በጣም ቀዝቃዛ ነው። በጣም ነው ደስ የሚለው። ሙቀት ፀሐይ ራሱ አያገኛችሁም ማለት ነው በቦታው እና ይሄ ቦታ እንግዲህ አጼ ፋሲለደስ ከዛ አካባቢ ቤተክርስቲያን የቅዱስ ፋሲለደስን እንደሰሩ እሳቸው እንደመሰረቱት ይታወቃል። ታዲያ ቤተክርስቲያኑ እንግዲህ ቤተክርስቲያኑን ሰርቶ ሲጨርሱ 150 አገልጋይ አስቀምጠው ቤተክርስቲያኑ እንዲያገለግሉ አድርገው ነበር ይባላል። ከዛ በኋላ ግን ድርቡሽ በመጣ ጊዜ ቤተክርስቲያኑ ተቃጥሎ እስካሁን ድረስ ይመለሳል የሚባል ነገር ነበረ። ግን እስካሁን ቤተክርስቲያኑ በቀሃ ኢየሱስ ቤተክርስቲያን ተደርቦ ነው የሚገኘው ማለት ነው። እስካሁን አልተመለሰም ጽላቱ ማለት ነው። ይህን ባለ ሁለት ህንጻ ወይም ደግሞ ጂ+2 ህንጻ እዚህ ውስጥ የሰሩት አለ። ያንም ደግሞ የሚጠቀሙበት እንደ መቀመጫ ነበር። እሳቸው እንግዲህ ከፋሲለደስ ከዛኛው ፋሲለደስ ከዋናው ፋሲል ካስትል ወይም ፋሲል ቤተ መንግስት ቀጥሎ ይሄኛውን ይጠቀሙ እንደነበረ ይገመታል ወይም ይነገራል ማለት ነው። ታዲያ እንግዲህ በዚህ ቤተ ክርስቲያን ውስጥ ወይም በዚህ ቦታ ውስጥ እሳቸው ሲኖሩ እንደነገርኳችሁ ቀደም ፋሲለደስ ታቦቱን እዚህ እየተገለገሉ ነበር የነበሩት። ኋላ ግን እሳቸው ካለፉ በኋላ ድርቡሽ እንዳልኳችሁ ታቦቱም ያው ቦታው ከተቃጠለ በኋላ አሁን ፍርስራሽ ነገር አለው ተብሎ ነበረ፣ ግን አላገኘነውም ፍርስራሹን። ከዚህ ከጂ+2 ስር እንግዲህ እንደምትመለከቱት ከዛ ይሄ ቁመቱ 50 ሜትር ወደ ጎን ደግሞ ስፋት ደግሞ 30 ሜትር የሚሆን የመዋኛ ገንዳ አጼ ፋሲል ራሳቸው ያሰሩት አለ ማለት ነው። በሰዓቱ ይሄ የመዋኛ ገንዳ የተሰራው እንግዲህ ለልጆቻቸው ለነገስታቱ ልጆች መዋኛ እና እንዲሁም ደግሞ ጥምቀት በዓል መከበሪያ ተብሎ ነበር የተሰራው። የጥምቀት በዓሉን እንግዲህ ኦልሞስት ለ400 ዓመታት እንግዲህ የጥምቀት በዓል መከበሪያ ሆኖ ቆይቷል ማለት ነው። ታዲያ የጥምቀት በዓል ሲከበር እንግዲህ ከጥር 10 እስከ ጥር 12 ድረስ ታቦታቱ መጥተው 8 ታቦታት ከጎንደር አሉ። 44ቱ ታቦታት ከ44ቱ ውስጥ 8ቱ ከዚህ ያድራሉ ማለት ነው። በ12ም ቅዳሴ የሚቀደስበት በ10ም ቅዳሴ የሚቀደስበት ቦታ ይሄ ነው፣ ላይኛው ቤተ መቅደስ ማለት ነው። ከላይ የምትመለከቱት ጂ+1 ማለት ነው። 2 ቀን በአመት ይቀደስበታል። ማለትም 2 ቀን ማለት እንግዲህ ሚካኤል ጧት ከሆነ በጧት የሚቀደስበት አይነት ቀን ላይ ከዋለ ሚካኤል ይቀደስበታል። በ10 ደግሞ ጥምቀት ሁሌም ጧት ስለሚቀደስ ይቀደስበታል ማለት ነው። እና ይሄ በጣም ጥንታዊና ታሪካዊ ቦታ ነው ማለት ነው። እንግዲህ እንደምትመለከቱት አሁን ላይ ይሄ መዋኛው እየተሰራ እየተስተካከለ ይገኛል ለጥምቀቱ ማለት ነው። ኦልሞስት ጥምቀት እየደረሰ ስለሆነ ለጥምቀት እያስተካከሉት ነው። አሁን እንደምታዩት ይሄ ውስጡ እንግዲህ እንደምትመለከቱት ይሄ እንግዲህ የህንጻው ስር ነው። የህንጻው ስር ይሄ እንግዲህ ኮለኖች ብቻ ነው የሚታዩት። ኮለኖቹ ምክንያቱም ታችኛው ይሄ ባህር ስለሚሆን ማለት ነው፣ ውሃ ስለሚሞላ ባህር ስለሚሆን ታችኛው ኮለኖቹ ብቻ ነው የሚገኙት ከዚህ ማለት ነው። ከላይኛው ያው መጀመሪያ የንጉስ ማረፊያ ከዛ በኋላ የጥምቀት የታቦታቱ ማደሪያ ሆኗል ተቀድሶ ማለት ነው። ይሄ ነው እንግዲህ ያለው ነገር። ይሄ ታዳ ደረቅ ነው አሁን ይሄ ምንም ውሃ የሚባል ነገር የለውም፣ ደረቅ ነው። ይሄ ውሃ እንግዲህ የሚሞላው መቼ ነው? ጥምቀት ሊደርስ ሳምንት አካባቢ ሲቀረው ጀምሮ ውሃው ከቀሃ ውስጥ ለውስጥ በመጣ ቱቦ ከቀሃው ይሞላል ማለት ነው። ከዛ በኋላ ከዚህ ጥምቀቱ በስርዓት እጅግ ባማረ በተዋበ መልኩ በሊቃውንት ታጅቦ እንደምታውቁት ጥምቀቱ ይከበራል ማለት ነው። ይሄ ጥምቀት እንግዲህ የውሃ ሞላል ዘዴ ያለው የሚሞላበት አለው። አሁን ይሄ ለምሳሌ ሙሉ ለሙሉ እስከ ላይ አይሞላም፣
ሙሉ ለሙሉ እስከ ላይ ከተሞላ በጣም ርቀት ጥልቀት ስለሚኖረው ሰዎች እንደፈለጉ ገብተው ተጠምቀው ዋኝተው መውጣት አይችሉም፣ ትንሽ አስቸጋሪ ስለሚሆን ማለት ነው። ታዲያ ምንድነው የሚደረገው? ከዚህ አካባቢ ስሎፕ ስለሚለያይ ከላይ ከፍ ስለሚል ብዙ ዋና የማይችሉ በራሳቸው እርግጠኛ ያልሆኑ ልጆች ከላይ አካባቢ ነው ብዙ ጊዜ የሚዋኙት። ወደዚህ ወደታች ደግሞ ጥልቀት ስለሚኖረው የሚችሉ ዋና የሚችሉ ሰዎች ማለት ነው የሚዋኙት። እና ብዙ ጊዜ ዋና የማይችሉ ሰዎች አንዳንዴ እዚህ ሲገቡ ጉዳት እየደረሰ ይታያል፣ አንዳንዴ አልፎ አልፎ ማለት ነው። የማሳስባችሁ ነገር አዲስ እንግዶች ከመጣችሁ ጥልቀቱን አውቃችሁ ወደ ዋናው መግባት እንድትችሉ ነው። ምክንያቱም ጥምቀቱ ዞሮ ዞሮ ከየትም መረጨቱ መድረሱ ስለማይቀር ማለት ነው። ሌላው እንግዲህ ወደዚህ ስንሄድ ምንድነው መሰላችሁ እዚህ አካባቢ እንግዲህ ይሄ ቦታ ብዙ ጊዜ የሚታወቅበት በሰዓቱ የነበረው ወይም ደግሞ በአፄ ፋሲለደስ ጊዜ በደንብ የሚታወቅበት ነገር አንዱ ምንድን ነበረ መሰላችሁ? የፈረስ ቤት ይባላል፣ ወይም ደግሞ የፈረስ ፓርኪንግ ነበረው ማለት ነው። አሁን ላይ ልክ እንደ ዘመናዊያን ነገስታት የመኪና ፓርኪንግ እንዳላቸው ሁሉ በሰዓቱ ያኔ ፈረስ ስለሆነ የሚጠቀሙት ነገስታቱ የፈረስ ፓርኪንግ ነበረ ማለት ነው። እዚህ አካባቢ በየማዕዘኑ እንግዲህ የተለያዩ የጎንደር አሰራር ላይ ብዙ ቦታ ላይ እንዳየናቸው በጣም የተለያዩ እንደዚህ ዱሞች አሉ፣ እንደዚህ ክብ ነገሮች ማለት ነው። ሁሉም ስርዓተ ህንፃ ላይ ጎንደር ውስጥ እንደዚህ አይነት ነገሮች አሉ። እንግዲህ ፋሲል ግንብ ማየታቸዋል፣ ሌላ ቦታም እንዳያችሁት እንደዚህ አይነት ነገሮች አሉ። አሁን እነዚህ አገልግሎታቸው ለምንድን ነው ሲባል እኔ እንግዲህ ለመጠየቅ ሞክሬ ነበረ። አንዳንዶች የወታደሮች የዘበኛዎች ቦታ ናቸው ይላሉ። ሌሎቹ ደግሞ ልብስ መቀየሪያ በሰዓቱ የነገስታት ቤተሰቦችም ወይም ደግሞ እንደዚህ ወታደሮች ባለስልጣናትም ሊሆኑ ይችላሉ ልብስ የሚቀይሩባቸው ቦታዎች እንደሆኑ ነው እንግዲህ የሰማሁት ማለት ነው። ከዚህ ፊት ለፊት የምታዩት አለ ይሄ በብረት የተሰራው ማለት ነው። የቅርብ ጊዜ ነው በርግጥ እና ይሄ ብረት የተሰራው ለምንድን ነው የምታስተውሱ ከሆነ በእንጨት እየተረበረበ ነበረ ብዙ ጊዜ የኖረው ማለት ነው። ይሄ ሳው የጥምቀት እንደዚህ እዚህ ላይ ተቀምጦ ነበረ ወረታች የሚመለከተው። ከዛ ያን ሲመለከት ያው ማለት አጥር ስለሆነ ስለማይታይ ሰዎች ከላይ ሆነው ስርዓተ ጥምቀቱን የሚመለከቱበት ቦታ ስለሆነ በእንጨት ነበረ። በእንጨት ደግሞ እየተደረገ ብዙ ጊዜ ትንሽ ጉዳት ስላደረሰ ሰዎች ላይ እየተደረመሰ ምናምን ሲያስቸግር፣ አሁን ይሄኛው በብረት ተሰርቶ ነው እንትን ያለው። በጎንደር ፖሊቴክኒክ ኮሌጅ ምናምን የተሰራ ምናምን ይላል። ፖሊቴክኒክ ኮሌጅ ይመስለኛል ያሰራው ማለት ነው። እና ይሄ ቱሪስቶች እንግዶች ከሌላ ቦታ የመጡ ሰዎች እዚህ ላይ ሆነው ነው ጥምቀቱ የሚመለከቱት። በጣም ነው የሚታየው፣ በጣም ነው የሚያምረው እዚህ ቁጭ ብለው ማለት ነውና ይሄ የዚህ ፐርፐዝ ይሄ ነው ማለት ነው። በዙሪያው ይሰራል በእንጨት። ይሄኛው ግን ቋሚ ለቱሪስቶች ለእንግዶች የተቀመጠ ነው ማለት ነው። እና በጣም ውብ ነገር ነው ማለት ነው። አሁን እንሄዳለን። ሌላው ነገር ምንድነው እንግዲህ አፄ ፋሲለደስ በጣም ፈረሳቸው ምን ያክል ክብር እንደነበራቸው ነው እኔ ያየሁት። በጣም የሚገርመው ነገር ማለት ነው። እና አፄ ፋሲለደስ ዞብል ነው ፈረሱ የፋሲለደሱ እየተባለ የሚዘመርላቸው ያው በዞብል ፈረሳቸው ዞብል እንደሆነ ይታወቃል ማለት ነውና ፈረሳቸውን በጣም ይወዱ ስለነበረ ለክብር የሚጠቀሙት ፈረስ ስለነበረ ለክብር ጊዜ የሚቀመጡበት ፈረስ ስለነበረ በጣም ይወዱት ነበረ ማለት ነው ፈረሳቸውን። እና ያን ፈረሳቸውን ሲሞትባቸው እንደ ሰው አልቅሰው እንደ ሰው ነው የቀበሩት። በቃ በክብር ማለት ነው። ቤት ተሰርቶለት ማለት ነው። ቤቱ ቆይ አሁን አሳያችኋለሁ። ቤቱን በስርዓት በቃ ቤት ተሰርቶ እንደ ሰው ተለቅሶለት ምናምን የተቀበረውና የዞብልን መቃብር አሳያችኋለሁ። ከዚህ አካባቢ ወደዛ ማለፍ አይቻልም መሰለኝ፣ ግን በርቀት ላሳያችሁ። ይታያችኋል። እቺ ቤቷ እቺ ማለት ነው። በቃ ይሄ ነው ቤቱ እንደምታዩት ነው። እና ስራ ላይ ስለሆነ ወደዛ ማለፍ አይቻልም፣ እንደዛ ነው። እና ይሄን ይመስላል እንግዲህ አፄ ፋሲለደስ ወይም መዋኛው ተብሎ የሚጠራው ይሄን ይመስላል። በጣም ነው የሚያምረው። በነገራችን ላይ በዚህ ቦታ ትዝታ የሌለበት ሰው አለ ብዬ አላስብም። በተለያየ ዓለማት የምትኖሩ በእርግጠኝነት እዚህ መታችሁ ያላከበራችሁ ሰዎች አትኖሩም። ያላከበራችሁ ካላችሁ ደግሞ ልትመጡና እንድታከብሩ እግዚአብሔር እንዲፈቅድላችሁ ምኞቴ ነው። እዚህ የተቀደሰ ቦታ ላይ መታችሁ እንድትቀደሱ እንድትባረኩና በረከትም እንድታገኙ መታችሁ እንድታከብሩ ማሳሰብ እወዳለሁኝ።
ይመስላል። እንደምትመለከቱት ይህን ይመስላል። በጣም ነው የሚያምረው። ያው ክፍት ስላልሆነ ዝግ ስለሆነ ገብተን ለማሳየት አልቻልንም። ገብቼ ማሳየት ብችል ደስ ይለኝ ነበረ ባሳያችሁ፣ ግን የሚቻል አይደለም፣ ዝግ ነው አይከፈትም ብለውኛል እዚህ ያሉ ኃላፊዎች ማለት ነው። እና ይህን ይመስላል ቦታው እና ታቦታቱ በዚህ ነው የሚመጡት፣ ወደዚህ የሚገቡት የሚወጡትም በዚህ ሆኖ ማለት ነው። በጣም ውበት አለው። እንግዲህ እንደነገርኳችሁ መታችሁ በአካል አይታችሁ ለማክበር ያብቃችሁ ለማለት እወዳለሁ። ከዚህ ባለፈ እንግዲህ የቀረውን ነገር ደግሞ ኮመንት ላይ አስቀምጡልኝ። ይህን ቦታ እንየው፣ ይህን ቦታ አቅርብልን የምትሉኝ ነገር ኮመንት ላይ አስቀምጡልኝ፣ እኔ ያቀርባለሁ። እናንተ ደግሞ ላይክ፣ ሸር፣ ሰብስክራይብ ሳታደርጉ ከመጀመሪያው እንዳላያችሁ ተስፋ አድርጋለሁ። አሁን ደግሞ ያላደረጋችሁ ካላችሁ ላይክም ሸርም ሰብስክራይብም እያደረጋችሁ አበረታቱ ከወዲሁ አሳስባለሁ። መልካም ጊዜ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱልኝ።